በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ወደህና ፈቅደህ በቸርነትህ ለዚህ ዕለት ለዚህ ሰዓት ስላደረስከን ዘላለማዊው ስምህ ዘውትር ለዘላለም የተመሰገነ ይሁን። ክቡራን አበው መነኮሳት፣ ካህናት፣ አባቶቻችን፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ኀው ዲያቆናት፣ በዚህ ቅዱስ ስፍራ ቃሉን ለመስማት የእግዚአብሔርን ሰላም በረከት ለማግኘት ከሩቅም ከቅርብም ስፍራ የመጣችሁ ክርስቶሳውያን ወገኖቼ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱ የማያልቅበት ምሕረቱ የበዛ የአባቶቻችን የቅዱሳን አምላክ የእግዚአብሔር አብ ልጅ የድንግል ማርያም ልጅ መድኃኔዓለም ክርስቶስ ክብር ምስጋና ይግባው። የድኅነታችን ምክንያት ወላዲተ ቃል ወላዲተ አምላክም እግዚአብሔር እናታችን ቅድስት ድንግል ማርያም ስለ ቅድስናዋ፣ ስለ እናትነቷ፣ ስለ አማላጅነቷ የተመሰገነች ትሁን። ቅዱሳን ሁሉ እግዚአብሔር በሰጣቸው ክብር፣ እግዚአብሔር በሰጣቸው ጸጋ የተመሰገኑ ይሁኑ። የምስጢር ባለቤት ቅዱስ አምላክ እግዚአብሔር ምስጢሩን ማስተዋሉን ለሁላችን የሚግለጥልን። እንግዲህ ከሌሊት ጀምሮ ከሊቃውንተ ቤተ እግዚአብሔር ጋር በሚገባ እግዚአብሔርን ስናመሰግን አድረናል። እግዚአብሔርን ስንጠይቅ ቆይተናል። አሁን ደግሞ አጠር ላለ ደቂቃ የተወሰነ ነገር እንነጋገራለን። የትምህርታችን የመጽሐፍ ቅዱስ ክፍል ርዕስ የሚገኝበት የሉቃስ ወንጌል ምዕራፍ 23 ቁጥር 33 ላይ ይሆናል። ቀራንዮ ወይም የራስ ቅል በሚባልበት ስፍራ በደረሱ ጊዜ በዚያ ጌታ ኢየሱስን ሰቀሉት የሚል ይሆናል። እንግዲህ እንደ ቤተ ክርስቲያናችን ስርዓት፣ እንደ ቤተ ክርስቲያናችን ትምህርት የዛሬው ዕለት ጥንተ ስቅለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የሰው ልጆችን ይቅር ለማለት ወደዚህ ዓለም ወርዶ የተሰቀለበት ዕለት ነው። ይህ ዕለት ቤተ ክርስቲያን ሰላም ያገኘችበት፣ ዓለም የተረጋጋችበት፣ የሰው ልጆች ነፃነታቸው የታወጁበት ዕለት ነው። ጥንተ ጠላታችን ዲያብሎስም ያፈረበት ነው። እንግዲህ ጥንተ ስቅለት ስንል ጌታችን ለምን ተሰቀለ፣ ለምን ከሰማይ ወረደ የሚል ጥያቄ ይነሳል። ያንን መመለስ የግድ ነው። አምላካችን ለሰው ልጅ ያለውን ፍቅር ሁላችንም እናውቃለን። እግዚአብሔር ሰውን የፈጠረው ከፍቅር የተነሳ ነው። ሰው በእግዚአብሔር ፈቃድ ነው እንጂ የተፈጠረው ራሱ የሰው ልጅ ፈልጎ ወይም ጥያቄ አቅርቦ አይደለም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ሲፈጥረው ከፍቅር የተነሳ ነው። ባሪያው በአምሳሉ ፈጥሮ በገነት ልጅነትን ሰጥቶ በጸጋ አክብሮ አስቀምጦታል። ግን የሰው ልጅ ከእግዚአብሔር ጋር ያለው ግንኙነት ይቀጥል ዘንድ ታማኝነቱንም ያሳይ ዘንድ ሁሉንም ብላ፣ ንዳ፣ ግዛ ብሎ ፈቅዶለታል። የጸጋ አምላክነትንም ሰጥቶታል። ግን ዕፀ በለስን እንዳትበላ ከእሷ የበላህ ዕለት ትሞታለህ፣ ያው የሞት ሞት ትሞታለህ ብሎ ጌታችን አዘዘው። ዕፀ በለስ ብትበላ በእግዚአብሔር ክብር ላይ የሚቀንስ ነገር ኖሮ አይደለም። ዕፀ በለስን ሳይበላም ቢጠብቅ ደግሞ በእግዚአብሔር ላይ የሚጨምረው ነገር የለም። ግን ሰው ምን ያህል ታማኝ መሆኑን እግዚአብሔር ሰውን እንደሚወደው የሰው ልጅ እሱን ምን ያህል ነው የሚወደው የሚለውን ለማሳየት የፍቅር ሕግ ነበር የተቀመጠው። ነገር ግን በውስጥ ያለውን ምስጢር ያልተረዳ ዲያብሎስ ወደ ገነት በመምጣት የአዳምና የሔዋንን ኑሮ በማጥናት ምስጢራቸውን ማግኘት ፈለገ። ሔዋን ምስጢር አባከነች። በአዳም በኩል የሞከረው ሙከራ አልተሳካም። በሔዋን በኩል ግን የሞከረው ተሳካ። እግዚአብሔር አዳምና ሔዋን ብቻ የሚያውቁት አንድ ምስጢር አለ።
ዕፀ በለስን ከበላችሁ የሞት ሞት ትሞታላችሁ የምትለዋን በሰይጣን ጆሮ አልተሰማችም። ኑሯችሁ እንዴት ነው ብሎ ሲጠይቃቸው የሆነውን ነገር ተናገረች። ዕፀ በለስን ብትበሉ ትሞታላችሁ ተብለናል። የለም ዕፀ በለስን ብትበሉ አትሞቱም። ዕፀ በለስንማ ብትበሉ አምላክ ነው የምትሆኑት። እንደሱ ክፉና ደጉን እንዳትለዩ ፈልጎ ነው እግዚአብሔር ይህንን የከለከላችሁ እንጂ አምላክነትንማ ታገኛላችሁ ዕፀ በለስን ብትበሉ አትጎዱም አላቸው። እንግዲህ የሰው ልጅ እንደምታውቁት አተርፍ ባይ አጉዳይ ነው። የተሰጠው የጸጋ ልጅነት የተሰጠው የጸጋ አምላክነት ይበቃኛል ብሎ መቀበል ሲገባው የማያገኘውን ወደፊት ሊደርስበት የማይችለውን አምላክነት የባህሪው ያልሆነውን ማለት ነው ለሱ ያልተሰጠውን በመመኘት የዲያብሎስን ምክር ሰምቶ አዳምና ሔዋን አንድ ላይ በመሆን ዕፀ በለስን በሉ። እንኳን ሊያተርፉ መጀመሪያ የነበራቸውን አጡ። ለዚህ ነው አባቶቻችን የሰው ልጅ አተርፈ ባይ አጉዳይ ነው ይባላል። ሰው መጀመሪያ የተሰጠውን ጸጋ መጠበቅ ያቅተውና ሌላ የተሻለ የሚያገኝ እየመሰለው መጀመሪያ ያገኘውን ክብርና ጸጋ ያጣል። አሁን የሰው ልጅ አምላክ አልሆንም። ዕፀ በለስን ሲበላ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጣ። ጸጋው ተገፈፈ፣ አእምሮ ጎሰቆለ። የሰው ልጅን እግዚአብሔር ወደ ምድረ ፋይድ ወደ ምድር ጣለው። ከሱም የተነሳ ከስህተቱ የተነሳ ምድር እሾህና አሜኬላ ይብቀልብሽ ብሎ ረገማል። ከዛ በኋላ የሰው ልጅም ወደ ምድር ተጥሎ እየጣረ እየጋረ በላቡና በወዙ እንዲበላ ተፈረደበት ማለት ነው። አስቡት፣ በገነት ምንም ሳይለፋ ሳይወጣ ሳይወርድ ምንም መከራ ሳይደርስበት በገነት እንደ ልቡ ይኖር ነበረ። በመበደሉ ምክንያት ግን ወደቀ፣ ወረደ ወደ ታች፣ ከክብሩ ዝቅ አለ። ያኔ ከእግዚአብሔር መለየቱን ገነትን የምታህል ቦታ ማጣቱን ሲረዳ አለቀሰ፣ ተጸጸተ፣ ማረኝ፣ ይቅር በለኝ አለ። መድኃኔዓለምም እሱን ይቅር ለማለት ምልክት ሰጠው፣ መልስ ሰጠው። ለእኛም መድኃኔዓለም መልሱን ምልክቱን ይስጠን። አሁን ማልቀስ መቼም ሰው ሊወድቅ ይችላል፣ ሊሳሳት ይችላል። ያ አይደለም ቁም ነገሩ። ለመነሳት የምናደርገው ጥረት ነው በእግዚአብሔር ዘንድ የሚያስደስተን። እግዚአብሔር የሚደሰተው ለመነሳት ምን ያህል ሙከራ አድርገናል ነው። በደላችን ኃጢአት ምን ያህል ተሰምቶናል ነው። አዳምና ሔዋን ተሰማቸው፣ ሱባኤ ገቡ፣ ተጸጸቱ፣ አለቀሱ። እግዚአብሔርም ልመናቸውን ሰማና እነሆ ከልጅ ልጅ ተወልጄ መጥቼ አድንሃለሁ የሚል ቃል ኪዳን ገባለት። በዛ ቃል መሰረት ነው አምላካችን ክብር ምስጋና ይግባው ከሰማያት ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን ማኅፀኗን መቅደስ ዓለም አድርጎ ተመስግኖ ተወልዶ በዚህ ዓለም ላይ ማንኛውም የሰው ልጅ የሚያደርገውን ከኃጢአት በስተቀር የሚያደርገውን እያደረገ በየጥቂቱ አድጎ እነሆ ወደዚህ ዓለም ማስተማር ጀመረ። ይሄን የነበረ እንግዲህ ወደዚህ ዓለም መጥቶ ሲያስተምር ያልተቀበሉ ጸሐፍት ፈሪሳውያን፣ እንግዲህ ከሰዓት አንጻር ነው አጠር ማድረግላችሁ። ጸሐፍት ፈሪሳውያንን እናንተ ርጉማን እያለ ይገስጻቸው ነበረ። ወዮላችሁ እያለ ያስጠነቅቃቸው ነበር። ለምን? ሃይማኖታቸው ችግር ያለበት በክፋት የተሞሉ ትምህርታቸው ትክክል ያልሆነ ስለሆነ ይገስጻቸው ነበር። ደቀ መዛሙርቱን ደግሞ ከእነኚህ ከጸሐፍት ፈሪሳውያን እርሾ ተጠበቁ እያለ ይገስጽ ነበር። ከዚህ የተነሳ ክፉዎች አይሁድ ፈሪሳውያን ይህንን ሲናገራቸው ሲገስጻቸው አይተው ክስ ይፈልጉበት ጀመረ። እሱን ለመክሰስ፣ ለማጣላት፣ ለመስቀል መከራ ለማድረስ ማለት ነው። ብዙ ያሴሩ ነበረ። ለዚህ ሴራቸው ደግሞ የተባበራቸው ሁላችሁም እንደምታውቁት ይሁዳ ነው። ይሁዳ ከሄደበት መንገድ ሁላችንም ይጠብቃል። መቼም ስለ ስቅለቱን ስናስብ የአይሁድን ክፋት እናስባለን። የአይሁድን ክፋት ስናስብ ክፋታቸውን ያስፈጸመላቸውን ይሁዳን እናስባለን። ይሁዳ ከጌታ ጋር አብረው የበላ የጠጣ ነው። በጌታ የተመረጠ ነው። በሙዳይ ምጽዋት ላይ ስልጣን የተሰጠ ነው። እግዚአብሔር ምንም ነገር ያላጎደለበት ሰው ነው። ግን ያንን የተሰጠውን ጠብቆ መኖር ያቃተው ከአመፀኞች ጋር ከውሸተኞች ጋር የተባበረ ነው። ይሁዳ እውነትን ለመስቀል ከውሸተኞች ጋር የተባበረበት ዛሬም የይሁዳን ድርጊት የሚፈጽሙ
ተረፈ አይሁድም ሆነው የአይሁድን ስራ የሚፈጽሙ ብዙ ሰዎች አሉ። እግዚአብሔር አምላክ ከዚህ ሁላችንም ይጠብቃል። ጌታችን ብዙ ጊዜ ያስተምራል። ካጠገባቸው ነው። ብዙ ጊዜ ሊይዙት ሞክረዋል። ብዙ ጊዜ መከራ ሊያደርሱበት ይፈልጉ ነበር። ግን ከዮሐንስ ጋር በመልክ ይመሳሰል ስለነበረ የትኛው እንደሆነ ስለማያውቁ ተቸግረው ነበር። ይሁዳ አንድም እንዲረዳቸው የፈለጉት ለዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲይዙት፣ መከራ እንዲያደርሱበት፣ እንዲሰቅሉት፣ ያን ሁሉ ችግር ውስጥ እንዲከቱት ያደረጋቸው ምክንያት አላቸው። ቅድም በወንጌል ላይ ሲነበብ ሰምታችኋል። እንዲሁ ጌታ ከተከሰሰበት ጥቂቱን እስቲ ልንገራችሁ፣ ዋና ዋናዎቹ። አንደኛው ራሱን የአይሁድ ንጉሥ ነኝ ይላል። የአይሁድ ንጉሥ ነኝ ይላል። የእስራኤል ንጉሥ ነኝ ይላል። ይሄ ደግሞ አንድ ሰው ደግሞ የአይሁድ ንጉሥ ነኝ የእስራኤል ንጉሥ ነኝ ካለ ከሮማው ንጉሠ ነገሥት ከቄሳር ጋር ያጋጨዋል። ይሄ የቄሳርን ስልጣን መፈታተን ነው የሚል ነበር የመጀመሪያው ክስ። ከኔ ጋር ናችሁ? በላ ኢየሱስ ክርስቶስ የአይሁድ ንጉሥ ነኝ ብሏል? መልሱ እንጂ ብሏል አላለም። እነሱ ግን ይህንን የክስ ዶሴ የመጀመሪያው ጌታችን የተከሰሰው በዚህ ነው። ሁለተኛ የቄሳርን ንጉሥ የሮምን ንጉሥ መንግስቱን ለመገልበጥ ያሴራል የሚል ነው ሁለተኛው ክስ። ሶስተኛው ክስ ደግሞ የፈሪሳውያንን የእኛን ሃይማኖት ይነቅፋል፣ ባህላችንን፣ ስርዓታችንን ያንቋሽሻል የሚል ነው ሶስተኛው ክስ። አራተኛው ክስ ደግሞ ሰንበትን ይሽራል፣ በሰንበት ድውይ ይፈውሳል፣ ሙት ያስነሳል፣ ለምጽ ያነጻል፣ የተራቡትን ያበላል፣ ያስተምራል እያሉ ከሰሱት። አምስተኛውና የመጨረሻው ለቄሳር ግብር እንዳይገበር ያደርጋል፣ ያነሳሳል አሉ። በጣም የሚገርመው ግን ጌታችን ለቄሳር ግብር መክፈል ተፈቅዷል ብለው ሳንቲም ይዘው ሲመጡበት ለክስ በአንደኛው የሳንቲም ገጽ ላይ የቄሳር ምስል አለ፣ በአንደኛው ሲገለበጥ ደግሞ የጌታ የእግዚአብሔር ምስል አለበት። በሉ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አድርጉ ብሎ አሳፍሯቸዋል እንጂ ለቄሳር ግብር መስጠት አይገባም አላለም። እነኚህ አምስት ክሶች በውሸት መቼም እውነተኛ ዳኛ ካለ ይህንን ክስ ሰምቶ እውነት ይፈርዳል። ይህንን ክስ ይዘው በመጨረሻም በይሁዳ አማካይነት በ30 ብር ሸጦት ጌታችን አሳልፎ ለነሱ ሲሰጥ ከፍርድ በፊት ምንም ማድረግ ስለማይችሉ ወደ ጲላጦስ ወደ ሀገረ ገዢው አቅርበው በወቅቱ የነበረው ዳኛ ጲላጦስ ነው። መቼም ይቻለም እውነትን የያዘ የሚሰቀል አለባት፣ ውሸትን ይዞ ደግሞ ከውሸተኞች ጋር በብር በተለያየ ነገር የሚያታልል ይሁዳን የመሰለ ሰው አለባት። በሆታ የሚኖሩ በጩኸት የሚኖሩ የሐሰት ዶሴ ይዘው የሚንቀሳቀሱ ተረፈ አይሁድ አሉባት። እንደ ጲላጦስ አይነት ደግሞ ፍርደ ገምድል ዳኛም አለባት። ወደ ጲላጦስ አቀረቡት። ጲላጦስ እነኚህን ክሶች በሙሉ ሰብስቦ ለብቻ ወደ ውስጠኛ ክፍል አስገብቶ መረመረው። ክሱን አየ። ኢየሱስ ክርስቶስንም ጠየቀው። በሙሉ የእሱንም መልስ ሰምቶ አይሁድ ያቀረቡበትንም ክስ ተመልክቶ በደንብ ከመረመረው በኋላ ምንም ወንጀል በደል አላገኘበትም ይላል። ክብር ምስጋና ይግባው አምላካችን። ይሄንን አምላክ ነው የምናመልከው። እንግዲህ ክርስቲያንም እንደዚህ መሆን አለበት ነው። አዎ ክርስቲያን ወደ መስቀል መሄዱ አይቀርም፣ ወደ ሞት መሄዱ አይቀርም፣ ወደ መከራ መሄዱ አይቀርም። ለምን? ክርስቶስን ስለሚመስል ማለት ነው። ግን ወደዛ እንዲሄድ የሚያደርገው ክስ ክርስቶስን መምሰል አለበት። ክርስቲያን ወንጀል እየሰራ ኃጢአት እየሰራ እያመነዘረ እየሰረቀ በሙስና ውስጥ እየኖረ አይደለም ሊፈረድበት የሚገባው። ከዚህ ሁሉ ነፃ ሆኖ ክርስቶስ የተጠቀሱበት እነኛ አምስት ክሶች ሁሉ እሱን አይመለከቱም። ምክንያቱም ጲላጦስ መረመረው፣ ምንም ወዲያውኑ ወደ ሕዝቡ ወጣና አይሁድን ሰብስቦ በዚህ ሰው ምንም በደል አላገኘሁበትም አለ። መረመርኩት፣ ግን አንዳች በደል አላገኘሁበትም አለ። ያን የሕዝቡ ጮኸ፣ ተንጫጫ። በሱ በደል አላገኘሁበትም ብለህ እሱን ነፃ ብታወጣ
በሱ ላይ ባትፈርድ ከቄሳር ጋር እናጣላለን አሉት። በምድር ላይ ያሉ ዳኞች እኮ ከጠቅላይ ሚኒስትሩ ጋር ከፕሬዝዳንቱ ጋር ከባለስልጣናቱ ጋር እንዳይጣሉ ፍርድ ያገባድላሉ። ስንቱ መቀመቅ ወረደ በዳኞች ስህተት ወይም በዳኞች አድርባይነት። ገና ለገና ከባለስልጣናት ጋር እንዳንጋጭ ከሾሙን ጋር እንዳንጋጭ ብለው እውነትን በሐሰት ብዙ የፈረዱ ዳኞች አሉ። እግዚአብሔር አምላክ ከዚህ ሁላችንም ይጠብቃል። ዳኞቹ ብቻ አይደሉም፣ ሰውም ራሱ ዳኞችን እያሳሳተ የሐሰት ምስክርነት እየሰጠ ብዙዎች ባልሰሩት ስራ መቀመቅ ወርደዋል፣ ተሰቅለዋል፣ ተገለዋል፣ ተንገላተዋል። ዕድሜ ልክ ከሚናፍቋቸው ቤተሰቦቻቸው ተለይተው ፍርድ ተጓሎባቸው መከራ ተቀብለዋል። እውነትን ስለያዙ ብቻ አመፀኞች ቁጥራቸው ስለበዛ ብዙ ፈተና ውስጥ ወድቀዋል። ወዲያው ጌታችን መድኃኒታችን ኢየሱስ ክርስቶስ ነፃ መሆኑን እያወቀ ገና ለገና ከነ ቄሳር ጋር ያጋጨኛል ህዝቡ ብሎ፣ ምክንያቱም የሁሉ ህዝብ የጮኸው ህዝብ ትላንትና ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና በአህያይቱና በውርንጭላዋ ላይ ተጭኖ ሲሄድ በጌታ ስም የሚመጣ እሱ ብሩክ ነው እያለ እልል ያለለት ህዝብ ነው። ዛሬ ደግሞ ይሰቀል ይሰቀል እያለ ይጮህበት። ያ ሁሉ ጩኸት እውነትን ሊያሸንፍ አይችልም። ጲላጦስ በመጨረሻ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ ታጥቦ ገርፎ አሳልፎ ሰጣቸው። ሌላ ወንጀል የሰራው ጲላጦስ ለምን? አንድ ሰው ወንጀል እንኳን ቢሰራ ለሰራ ወንጀል ሁለት ቅጣት አይቀጣም። ከተገረፈ አይሰቀልም፣ የሚሰቀል ከሆነ አይገረፍም። ጲላጦስ ግን መድኃኒታችን ኢየሱስ ክርስቶስን ከገረፈው በኋላ እንዲሰቅሉት አሳልፎ ሰጠ። ይሄ ወንጀል ነው በመድኃኔዓለም ላይ የተፈጸመው። ወሰዱ፣ አንገላቱት፣ መከራ አደረሱበት። በርባን የተባለውን ሽፍታ እንዲፈታ አድርገው ምንም በደል የሌለበትን መድኃኒታችን ኢየሱስ ክርስቶስን እንዲሰቀል አደረጉት። በጣም ደግሞ የበለጠ ወንጀል ሰርቷል የሚለውን ማጮህ ስለፈለጉ በሁለት ወንበዴዎች መካከል ነው ጌታችን የሰቀሉት። ተመልከቱ፣ ወንጀል የለበትም፣ ግን ወንጀለኞች ከሆኑ በደለኞች ከሆኑ አንዱን በቀኝ አንዱን በግራ፣ በቀኝ በኩል ያለውን ወንጀለኛ ሲያዩ ልክ ከሱ አጠገብ ደግሞ ጌታችን ሲመለከቱ ከሱ የበለጠ ወንጀል ሰርቷል ለማለት ያንን ለማጉላት ስለፈለጉ በሁለት ወንበዴዎች መካከል ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቀሉት። የተሰቀለው በደል ኃጢአት ኖሮበት አይደለም ወገኖች፣ እኛን ይቅር ለማለት ነው። ምን ያህል እንደሚወደን ሊያሳየን ነው። እናንተም እንዲህ ነው የምትሆኑት፣ መንገዳችሁ ይሄ ነው ሲለን ነው። የክርስትና መንገዱ ይሄ ነው። እውነት ልትቀጠን ትችላለች፣ መጨረሻ ግን ማሸነፉ አይቀርም። ያ ሁሉ መከራ ያ ሁሉ ችግር አድርሰውበት መድኃኒታችን ኢየሱስ ክርስቶስ ግን አባቶ የሚያደርጉትን አያውቁምና ይቅር በላቸው ይል ነበር። አያችሁ፣ ፍቅርን ነው የተመለከተው፣ ትዕግስትን ነው። ሊያጠፋቸው እየቻለ ውሸታቸውን ሲመካከሩ እያወቀ መታገስ ምን አይነት ትዕግስት ነው! ምን አይነት ዝምታ ነው! የእውነት ዳኛ ሆኖ ሳለ ያ ሁሉ መከራና ፈተና ሲያደርሱበት አምላካችን መድኃኒታችን ኢየሱስ ክርስቶስ ዝም ማለቱ የሚደንቅ ነው። የሚደንቅ ዝምታ ነው። ዝም አለ ማለት መናገር አይችልም ማለት አይደለም። ዝም አለ ማለት ጥፋተኛ ነው በደለኛ ነው ማለት አይደለም። ዛሬ ብዙዎች ዝም ብሏል፣ ውሸተኞች ስለበረቱ ማለት ነው። ትንሽ ነገር ልጨምርላችሁና ትምህርት ልቋጨው። ቤተ ክርስቲያንም ዛሬ ልትሰቀል የተዘጋጀችበት ሰዓት ነው። እንደ ፈጣሪዋ እንደ ጌታዋ ብዙ የምትነሳበትን ክስ ታውቃላችሁ። አሁን በመንግስት ላይ ያልሆነ ነገር እንዳሰበ ትከሰሳለች ቤተ ክርስቲያን፣ ግን የለችበትም። የሌሎችን ሃይማኖት ታንቋሻለች ትባላለች። በፍጹም ቤተ ክርስቲያን እንዲህ አይነት ክስ ውስጥ የለችበትም። ባህልና ስርዓትን ወግን ታበላሻለች ይሏታል፣ በዚህ ውስጥ የለችበትም። ራሷን እንደ መንግስት ትቆጥራለች ተብሎ ብዙ ክስ ይቀርብባታል። ቤተ ክርስቲያን ግን በዚህ ሁሉ የለችበትም።
ግን የሐሰት ዳኞች እንደ ጲላጦስ አይነቶች በዘመናችን ስለተነሱ ግን ቤተክርስቲያን በጣም ፈተና ላይ ናት፣ በጣም መከራ ላይ ናት። የቤተክርስቲያን መከራው የሚያሳዝነው ከውጭ ያሉ ተረፋ አይሁድ ይረባረቡባታል፣ በውስጥ ያሉ ደግሞ የይሁዳ አይነት ሾሆች ደግሞ መከራ ያደርሱባታል። የቤተክርስቲያን ፈተናዋ ከውስጥም ከውጭም ነው። አሁን ይሁዳ እያልን ይሁዳን ብቻ የምንከስበት አይደለም። ዛሬ እንደምታዩት ነው። ከጳጳሳቱ፣ ከካህናቱ፣ ከዲያቆናቱ፣ ከምዕመናን ጀምሮ ይሁዳን ያልመሰለው አለ ወይ? አሁን እውነት ነው፣ ሊመር ይችላል። ይሁዳን ያልመሰለ አለ ወይ? ዛሬ እንደ ጴጥሮስ ሊሰቀል እንደ ጳውሎስ ደግሞ አንገቱን ሊሰጥ የታመነ አገልጋይ አለ ወይ? ዛሬ ቤተክርስቲያን እንዲህ ነው ተወጥራ ያለችው። በገንዘብ ባለስልጣናትን በመፍራት ከነሱ ጋር በመሞዳሞድ ክርስቶስን ተባብረው ለመስቀል እንደጮሁት ዛሬም ቤተክርስቲያንን ከውስጥ ያሉ ባንዳዎች ምን ፍቅና ነው ይሄ? ይሁዳን የመርገም ብቃት የላቸውም። እንደዚህ አይነት ሰዎች አቅም የላቸውም፣ ጉልበት የላቸውም። ቢያንስ ይሁዳን ለመቃወም ከይሁዳ የተሻለ ሃይማኖት ያስፈልጋል። ከይሁዳ የተሻለ ታማኝነት ያስፈልጋል። ከይሁዳ የተሻለ ለ30 ብር ያለ መገዛት ኃይል ያስፈልጋል። ልጅነትን ታጥቦ ንጹህ መሆን ያስፈልጋል እንጂ ይሁዳ እያሉ ይሁዳን ብቻ መቅሰስ ትርጉም የለውም። ምክንያቱም በዘመናችን ይሁዳን የሚያስንቁ ሰዎች ብቅ ስላሉ ይሁዳ ሸጠው፣ አይሁድ ተባበሩ፣ ተሳካላቸው። ጲላጦስን ፍርድ አዛባ፣ ባለስልጣናቱ ከውሸተኞች ጋር ተባበሩ። በሁለት ወንበዴዎች መካከል በሌለበት ስህተት ተከሶ ተፈረደበት፣ ተሰቀለ፣ ሞተ። የተሳካላቸው መሰላቸው። እሱ ግን ክብር ምስጋና ይግባውና ሙስና መቃብርን ድል አድርጎ እነሱንም አሸንፎ ተነሳ። መድኃኔዓለም ክብር ምስጋና ይግባው። አስቡት፣ ካንተ የተነሳ ምድር እሾህ አሜኬላ ታብቅል ብሎ ነበረ መድኃኔዓለም። ያንን ሲክስ የእሾህ አክሊል ደፋ መድኃኔዓለም። ያንን ምድር በእሾህ በአሜኬላ የታጠረችው በመድኃኔዓለም ተክሶላት እረፍት እንድታገኝ መድኃኔዓለም ደግሞ የሰው ልጆች የማይችሉትን እሱ ሊክስ ሊያጠፋ የእሾህ አክሊል ደፋ። ወደ ዕፀ በለስ የተጓዘችው የረከሰችው እግር እንድትቀደስ መድኃኔዓለም በቀራንዮ እግሮቹ ተቸነከረ። በለስን አድምታ ሞትን ያመጣች እጅ ትቀደስ ዘንድ እጆቹ ተቸነከሩ። ይህ ሁሉ ያደረገው ፍጹም ለመካስ ነው። አምላካችን ስለ ካሰን ክብር ምስጋና ይግባው። እሱ ተሰቅሎልናል፣ እኛም እሱን እንመስላለን። እኔ ክርስቶስ እንደመስል እኔን ምሰሉ እንዳለ ቅዱስ ጳውሎስ እውነትን እንምሰል። ጲላጦስ በኋላ ተጸጽቶ ንስሐ ቢገባም ለጊዜው ግን ፍርደ ገምድል ነበረ። ከእውነት ጋር አልወገነም። ወንጀል ሰርቷል። ዛሬም እየተደረገ ያለው ይሄ መድኃኒታችን ኢየሱስ ክርስቶስን እያንገላቱ ወደ ቀራንዮ የራስ ቅል ወደሚባል ስፍራ አደረሱት። በዚያም የተነገረው ትንቢት እንዲፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቀሉት። የተሰቀለው ሊያድነን ነው። ክብር ምስጋና ይግባው። የተሰቀለው ፍቅርን ሊያሳየን ነው። የተሰቀለው ሰላም እንድንሆን ነው። ስለዚህ ይህ ሁከቱን ተውትና ወገኖች አሁን ነፃ እንውጣ። ክርስቶስ ነፃ ስላወጣን እያንዳንዳችን ያልሆነውን መጥፎውን ነገር እዛ ትተን ለክርስቶስ እንሰቀል። ለክርስቶስ ራሳችን አሳልፈን እንስጥ። ፍቅር ይሻለናል፣ ትህትና ይሻለናል፣ እውነት ይሻለናል፣ ይሄ ይሻለናል። ይህን በመያዛችን ዓለም ትጠላናለች። አትደነቁ። ዓለም ቢጠላችሁ አትደነቁ፣ አስቀድሞ እኔን ጠልቷል ብሏል። ዓለም እውነት አትወድም። ዓለም በሙስና ነው የተያዘችው። ፍርድ አትወድም። እውነተኛ ነገርን አትወድም። ቅንነትን አትወድም። ሰላምን አትወድም። ስለዚህ ወገኖቼ ስቅለትን ስናስብ ይህንን ዓለም ልንንቅ፣ ክርስቶስን ልንመስል፣ ፍቅርን ገንዘብ ልናደርግ እንደሚገባ እንማራለን። ተሰቅሎ ያዳነን የሞተልን ፍቅርን፣ ሰላምን ያስተማረን የአባቶቻችን አምላክ እግዚአብሔር ሁላችንን ፍጻሜያችን ያሳምርን።